ሐምሌ 2 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናክላበት ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። በዚህ ሳምንት በፈረንጆቹ የጊዜ ቀመር ሐምሌ 7 በየዓመቱ የሚከበረው የይቅርታ ቀን ተከብሮ አልፏል። ታሪክ አንዳንዴም የሰውን መንፈስ የሚወክሉ ታላላቅ ባህሪያትን ያከብራል። ይቅር የማለት ችሎታ ደግሞ ከባህሪያቱ ሁሉ የላቀ ነው። በብዙ የዓለማችን ክፍሎች ያሉ ሰዎች ዓለም አቀፍ የይቅርታ ቀንን ያከብራሉ። ይህም ግለሰቦች፣ ቤተሰቦች፣ ማህበረሰብና ብሔራት ምሬትን ትተው እርቅ እንዲቀበሉ ያበረታታል። ይቅርታ ቀላል ቃል ሊመስል ይችላል፣ ነገር ግን ብዙ ሰዎች ሊጠሯቸው ከሚቸገሩባቸው ምርጫዎች መካከል አንዱ ነው። በተለይም ቁስሎች ጥልቅ ሲሆኑ፣ መተማመን ሲሰበር ወይም የፍትሃዊነት ዘላቂ ህመም ሲያስከትል ቃሉን መጥራትም ሆነ መስማት ፈታኝ ይሆናል። ሆኖም ታሪክ በተደጋጋሚ እንደሚያሳየው ጥላቻ፣ በቀልና አመጽ ሲከሽፍ ይቅርታ ብዙውን ጊዜ ውጤታማ ሲሆን ይስተዋላል። በሰው ልጅ ታሪክ ውስጥ ሰዎች በቀልን ወይም እርቅን ስለመረጡ ስልጣኔዎች ተነስተዋል፣ ወድቀዋል። አንድ ወቅት ይቅር መባባል ከብዷቸው የነበሩ ሁለት ጎራዎች ጦርነትን ለትውልድ አውርሰዋል። በሌላ በኩል ይቅር መባባልን መርጠው ሰላምን ያሰፈኑ ደግሞ ስልጣኔን ዛሬም ድረስ መለኪያቸው አድርገው ሲቀመጡ ይስተዋላል። ዓለም አቀፍ የይቅርታ ቀን ይቅር መባባል የድክመት ምልክት እንዳልሆነ ለማስታወስ ቆሟል። ይቅር ማለት ከበቀል የበለጠ ድፍረትን ይጠይቃል። ማንኛውም ሰው ቁጣን ወይም ቂምን ተቆጣጥሮ መቆየት ይችላል። ነገር ግን እውነተኛ ውስጣዊ ጥንካሬ ያለው ሰው ብቻ መራራነትን መልቀቅና አስቸጋሪውን የፈውስ መንገድ መምረጥ ይችላል። የይቅርታ ቀን ሰላምን፣ እርቅንና ስሜታዊ ፈውስን ለማስተዋወቅ ያለመ ነው። ምንም እንኳን በተባበሩት መንግስታት ድርጅት የተሰጠው ዕውቅና ባይኖርም በተለያዩ ታላላቅ ድርጅቶች ድጋፍ ትልቅ ራዕይ ሰንቆ በተለያዩ ሀገራት እየተከበረ ዓመታትን ዘልቋል። ግለሰቦች እርስ በርስ ይቅር መባባልን መማር ከቻሉ ማህበረሰብ የበለጠ ጠንካራ ይሆናል የሚለው የቀኑ ጭብጥ ነው። ይቅርታ ግጭቶችን ይቀንሳል፣ ዓለምንም የበለጠ ሰላማዊ ያደርጋል። ዓለም እንዲህ ያሉ ቀናት ያስፈልጓታል። ዙሪያችንን ስንመለከት ለምን ዓለም እንዲህ ያሉ ቀናት እንደሚያስፈልጓት እንረዳለን። እያንዳንዱ ማህበረሰብ ግጭት ያጋጥመዋል። ቤተሰቦች ክርክር ውስጥ ይገባሉ። ጓደኛሞች እርስ በርስ ክፋትን ይሰናዘራሉ። የፖለቲካ አለመግባባቶች ማህበረሰብን ይከፋፍላሉ። የሰው ልጆች ፍጽምና የጎደላቸው ናቸው። ሰዎች በጋራ በሚኖሩበት ቦታ ሁሉ ስህተቶችና ግጭቶች አይቀሬ ናቸው። እያንዳንዱ ስህተት ጥላቻና በቀል ሲያስከትል ሰላም የማይቻል ሊመስል ይችላል። ይቅርታ ይህንን ሂደት ይሰብራል። ታሪክን አያጠፋም ወይም በደል ፈጽሞ እንዳልተከሰተ አያስመስልም። ይቅርታ የሚደረገው ሰዎች ያጠፉትን እንዲገነዘቡ፣ ህመምን እንዲሽሩ፣ ፍቅርን ወደ ቦታው እንዲመልሱና አእምሮን ከቂም ነፃ እንዲያደርጉ ለማስቻል ነው። ይቅርታ ይቅር ባይሆንም ሆነ ጠያቂውን ከትልቅ ጭንቀት ነፃ ያወጣል። ሆኖም ግን ብዙ ሰዎች ይቅርታን በተሳሳተ መንገድ ይረዱታል። አንዳንዶች ይቅር ማለት የሆነውን መርሳት ማለት እንደሆነ ያስባሉ። ሌሎች ደግሞ ጎጂ ባህሪን ማጽደቅ ወይም ፍርሃት እንደሆነ ያስባሉ። እውነተኛው የይቅርታ ትርጓሜ ይህ አይደለም። ይቅርታ የጥፋትን ክብደት አይክድም፣ ጭካኔን አያጸድቅም። ይልቁን ቁጣ፣ ቂም ወይም ጥላቻ የአንድን ሰው ህይወት እንዲቆጣጠር አይፈቅድም። ቂም ያለፈው ታሪካችን አካል ሆኖ ይቀራል፣ ነገር ግን የወደፊት ህይወታችንን አይወስንም ሲሉ ምሁራን ይናገራሉ። የሥነ ልቦና ባለሙያዎች ይቅርታን ማጥናት ከመጀመራቸው ከረጅም ጊዜ በፊት ጥንታውያን ሰዎች ኃይሉን ተረድተው ነበር። የሃይማኖት አስተማሪዎች፣ ፈላስፎች፣ ሽማግሌዎችና የማህበረሰብ መሪዎች ሰዎች በተቻለ መጠን እንዲታረቁ ያበረታቱ ነበር። ጥላቻ መከራ እንደሚያሰራጭ፣ ይቅርታ ደግሞ የሰላምን በር እንደሚከፍት ሁሌም ይሰብኩ ነበር። በአፍሪካ ባህላዊ የእርቅ ሥርዓቶች ጥንት ጀምሮ የተገበሩ ነበር። በመላው አህጉር ሽማግሌዎች በዛፎች ስር ፍቅርን መልሰዋል፣ ሰላምን አስፍነዋል። ይህም ሐቀኛና ክብር የተሞላበት ውይይት የማይፈቱ የሚመስሉ ግጭቶችን እንኳን ሊፈታ እንደሚችል አሳይቷል። ኢትዮጵያ ለዘመናት የቆየችበት የራሷ የሆነ የእርቅ ባህል አሏት። እነዚህ ወጎች ሰላም የሚገኘው በሕግ ወይም በመንግስት ብቻ ሳይሆን በሰው ቀና አመለካከት መሆኑን ያስታውሱናል። የሰው ልጅ በታሪኩ ምርጫ ይገጥመዋል። የቁጣና የበቀልን መንገድ መምረጥ ወይም የመግባባትና የርህራሄ ድልድዮች መገንባት ይችላል። የዓለም የይቅርታ ቀን ሁሉም ሰው ይህንን ምርጫ በጥንቃቄ እንዲመርጥ ይጋብዛል።
ቀኑ ጥያቄዎችን ወደ አእምሮአችን እንድንልክ ያበረታታል። ይቅርታ መጠየቅ ያለብኝ ሰው አለ፣ ይቅርታ ሊጠይቀኝ የሚገባው ሰው ሳለ እያለን እንድናሰላስል ያደርገናል። ብዙ ሰዎች ቂም ከመያዝ ይልቅ እርቅን ቢመርጡ ምን አይነት ዓለም የሚፈጠር ይመስላችኋል? ምናልባት የእነዚህ ጥያቄዎች መልስ የአንድ ግለሰብን ብቻ ሳይሆን የሰው ልጅን የወደፊት ሕይወት ለመለወጥ ሊረዳ ይችላል። ታሪክ ደጋግሞ የሚያስተምረን አንድ ትምህርት አለ። ጥላቻ ከይቅርታ የበለጠ ጥንካሬ ካለው የትኛውም ግለሰብና ማህበረሰብ ተረጋግቶ ሊቆይ አይችልም። ባለፉት 100 ዘመናት መንግስታት ፈርሰዋል፣ ብሔሮች ተከፋፍለዋል። እናም ሰዎች ቂምን መሻር ባለመቻላቸው በበቀል ስሜት ታጥረው ኖረዋል። የይቅርታ ቀን የቅርብ ጊዜ ክብረ በዓል ቢሆንም የኋላን ታሪክ የሚዳስስ የወደፊቱን ለማስተካከል ያለመ ቀን መሆኑ ይነገራል። አብሮ መኖር አለመግባባቶችን ያስከትላል። አንድ ሰው ሌላውን ያስከፋል፣ ንብረት ይወድማል፣ መተማመን ሊጠፋ ይችላል። እያንዳንዱ ጉዳት በበቀል ብቻ ምላሽ የሚሰጥ ቢሆን ኖሮ አመጽ ማለቂያ የሌለው ይሆን ነበር። ጥንታውያን ሰዎች በጥንካሬያቸው ይተማመኑ ስለነበር ይቅር መባባልን እንደ ተሸናፊነት ይቆጥሩት ነበር። በግጭት ዓለም አሸናፊ የለም። ጊዜ ይመጣል ይሄዳል እንጂ የበቀል በትሩ አይጠፋም። የዚህ እሳት አጥፊ መሳሪያ ይቅርታ ነው። ይቅርታን እንደ ትልቅ መሳሪያ የሚጠቀሙ ሰዎችም ሆኑ ማህበረሰቦች አሸናፊ ስነ ልቦና ይኖራቸዋል ሲሉ አንዳንድ ጥናቶች ይጠቁማሉ። የይቅርታ ግብ ጥፋትን ማረሳሳት ሳይሆን ስምምነትን መመለስ ነው። ጎረቤታሞች ጠላት ሆነው ሲቀሩ መንደር ይረበሻል። ማህበረሰብ ባለመግባባት ውስጥ ሲታጠር ሀገር መረጋጋት ይከብዳታል። ይቅርታ ሽንፈት ሳይሆን የሰላም መመለሻ ኃይል ነው የሚባለው ለዚሁ ነው። በጥንቷ ግሪክ ሰላምን መመለስ ብዙውን ጊዜ ማለቂያ የሌለውን በቀል ከማበረታታት የበለጠ ጠቃሚ እንደሆነ ነገር ይታይ ነበር። ከታላላቅ ፈላስፋዎቹ አንዱ የሆነው ሶቅራጥስ ሰዎች የራሳቸውን ሕይወት መመርመርና ከበቀል ይልቅ ጥበብን መፈለግ እንዳለባቸው አስተምሯል። የሶቅራጥስ ተማሪ ፕላቶም ጥላቻን ከመመገብ ይልቅ ፍትህ ህብረተሰብን ማሻሻል እንዳለበት ያምን ነበር። በኋላም አርስቶትል እንደ ትዕግስት፣ ራስን መግዛትና ልግስና ያሉ በጎነቶች ግለሰቦችና ማህበረሰቦችን የተሻሉ እንደሚያደርጉ መክሯል። ምንም እንኳን በዚህ ሳምንት ስለተከበረው የይቅርታ ቀን ትምህርቶቻቸው በቀጥታ የሚገናኙ ባይሆንም በምክንያታዊነትና በስነ ምግባር የበቀል ስሜቶች ማጥፋት እንደሚገባን አጽንኦት ሰጥተዋል። የእነሱ ምሳሌ ይቅር ማለት የተደረገውን ሁሉ መርሳት እንዳለበት ሳይሆን በበቀል ስሜት ነጋችንን ማበላሸት እንደሌለብን ያስተምረናል። ምሁራን ህመም የወደፊት ሕይወታችሁ ፈጣሪ እንዲሆን አትፍቀዱ ይላሉ። አንዳንድ ጊዜ ታላላቅ ጦርነቶች የሚካሄዱት በልባችን ውስጥ ነው። የተሰበረ ቃል ኪዳን ወይም በቁጣ የሚነገሩ ቃላት ለዓመታት የሚቆዩ ቁስሎችን ውስጣችን ላይ ሊተው ይችላሉ። ሆኖም ግን አንድ ሰው ይቅርታ ወይም ይቅር ብያለሁ ባለበት ቅጽበት የማይድኑ የሚመስሉ ቁስሎች ሲፈወሱ እንመለከታለን። አሁን ያለንባት ዓለም ቁጣን ከግጭት ጋር ያጣምረች ናት። ታዲያ በዚህ ዘመን ይቅር ባይ ልብ መያዝ ከታላላቅ ጥንካሬዎች መካከል አንዱ ይሆናል። ሳምንቱ የይቅርታ ነው። ያስቀየማችሁት ወይም ያስቀየማችሁ ሰው ካለ ይቅር እንድትባባሉ መልእክታችን ነው። ሳምንቱን በታሪክ በዛሬው መሰናዶ በፈረንጆቹ የጊዜ ቀመር በየዓመቱ ሐምሌ 7 ቀን የሚከበረውን የይቅርታ ቀንን ምክንያት አድርጎ የይቅርታን ኃይል እንዲህ አስታውሳል።